ሀውስ መኪና ላይ ቁጭ ብለህ ሚስትን ጃንተን ወሬና ዝባዝን ሴትነትን አይታ መሰለኝ የ4,000 መኪና ገዝታ $4,000 መኪና ገዝታ ሄድ እዛ ቁጭ ብለህ አውራ ያለች እንደዛ አይደለም እንዴ? ጆሮዋን ሰናድ ነው ቆርካት በጥፊያ ጮላን ወደ መኪና ላከች። ሀውስ መኪና ላይ ሆነ የምታወራው ወይ ኩሽና ውስጥ አለች። ኩሽና ውስጥ ላይ ሆነ የምታወራው ተሳሳትን ወገን፣ ተሳሳትን ወገን። አንተ ህዝብ አይዳ ያለ ቢሉ አይከፍል፣ ልጆቹ አያስተዳድር፣ ሀገሩ አይጠብቅ፣ ልክስክስ በየሃይማኖት ይገባል፣ በህዝብ ይገባል፣ በትዳር ይገባል፣ በእናትና ልጅ ይገባል፣ በልጆች መሀል ይገባል። የማትገባበት አንተ አባት አንተን የማያይበት የህዝብ የት ይሄድልህ? አንተን የማያይበት 10 ጊዜ ምናምን ዩቲዩብን ዘጉብህ ትመጣለህ፣ ይዘጉብሃል፣ ትመጣለህ። እንዴ ስራና ብላ እንደ ሰው አባት አለም ሁሉ ሰው እዚህ ያለ ሰርቶ እየበላ ነው። ለመስራትም የሚሆን ጭንቅላት ከሌለም ተማር። እየተማርን እኮ ነው። አክቲቭ ልናደርገው ፈልገን ነው ጭንቅላታችን እየተማርን ያለ ነው። ተማር። ብዙቷም እንዴት አድርገህ ትማራለህ? ሎዛ እንዲሆነች፣ ሊያ እንደዚህ ሆነች፣ እንደዚህ ሆነች፣ እከለ እንደዚህ ሆነች፣ እከለ እንደዚህ ያደረገ፣ እከለ እንደዚህ ያደረገ፣ ሃይማኖት ክርስቲያን እንደዚህ፣ ሙስሊም እንደዚህ ናቸው፣ እንደዚህ ስትሆን እንዴት ትማራለህ? ግን አንተ ቆይ አሳያለሁ። አንተ በግሩፕ ሰብስቤ ነው አሳያለሁ። ማስደበድብህ ማለት ነው። ሶሻል ሚዲያ ላይ ሁለተኛ ግልጽ እንደማትል ነው ማድረግ። በግሩፕ ሆነን ነው የምንቀጠቅጥህ አንተ ብቻህን አይደለም የምንቀጠቅጥህ። በግሩፕ እየሰበሰብኩ ነው በሉት ይሄን አህያ በሉት እያልኩ ማስደበድብህ አንተ ግመል ጥንብ መሀይም። ባይ ዘ ወይ ጋይስ አይ ሃቭ ቱ ጎ መውጣት አለብኝ ወደ ደጅ እና ኦኬ መልስ ሆኖልሃል ብዬ እገምታለሁ። አንተ ዒላቂጥ ዒላ እንታይ ዝባላት ህዝቢ በአማርኛ ዒላ ምንድን ነው የሚባለው? በአማርኛ ዒላ ምን ይባላል? አንተ ኖ ግደፍፍረ ዒላ ምንድን ነው የሚባለው? አንተ ኦኬ አገራችን ውስጥ ውሃ ለማውጣት መሬት ትቆፍራለህ፣ ጉድጓድ። አንተ ጉድጓድ ቂጥ አርፈህ ቁጭ በል፣ ማርያምን አርፈህ ቁጭ በል፣ አትነካካ ከኔ ጋር ኦኬ። ሰው 5,000 ምናምን ሰዎች አላችሁ። ኩሬ አንተ ኩሬ ብሮ ተፋ ባይ ዘ ወይ ሰብስክራይብ አድርጉ ዩቲዩብ ላይ ሆናችሁ ጋይስ። ዩቲዩብ ሊንክ ላይ አስቀምጬላችኋለሁ። እንደገና ደግሞ ጌም ሜይ 3 አለ። ማንንም ሰው እንዳይቀር ለአንተ ብዬ ጌም አላረኩም። ለአንተ ብዬ ማልተው አንተ ሻርክ ብላ የመጣው ሻርክ ብላ እንጂ መሀይም ቅማላ እና መልካም ቀን ጋይስ። ቴንክ ዩ ሶ ማች ሁላችሁም እና ሁሉም ነገር ይፈታል አይደለም። ይሄ ሁሉና እና ጌታቸው ረዳና እና አብይ አህመድ ሁሉ ተሰራድበው ተረጋግጠው ተፈላልጠው በድሮን ስንት ተስተው ምናምን ለራሱ ሰላም ተባባሉ። ግባችሁ አንዳንድ ጊዜ ፖለቲካ እንደዚህ ነው። አረ መውጣት አለብኝ እንዴ? በቃ ይበቃቸዋል። እስኪ እንዴ ለዚህ ቡቱታም ስንት ደቂቃ ነው የሰጠው? 30 ደቂቃ እኮ ነው የሰጠው ለዚህ ሰውዬ። 30 ደቂቃ ስንት ስራ ሰርቼበታለሁ እኔ ማርያም። እና አብይ አህመድና ጌታቸው ለራሳቸው ታችታቱታል። ኦኬ ሁሉም ጊዜ የጌሜል ደግሞ ትመጣታለህ። ማርያም ቁጭ ብለህ ታፕታፕ ታደርጋለህ። ከዛን ጊዜ እንታያለን። ኦኬ ገና በዩቲዩብ ይሄድብሃለሁ፣ በቲክታክ መጨረሻ ላይ ይቅርታ ካልጠየቅን አትተውህም። ማርያም ይቅርታ ማለት አለብህ። የቤተሰብ ገበናን አንደኛ ወጥቼ ሶሻል ሚዲያ ላይ ዘርግፍኩት ማለት አንተ ማለት አለብህ። እኔ እስከ መጨረሻ ሄድብሃለሁ፣ እስከ መጨረሻ ድረስ ማለት ይቅርታ እስክትጠይቅ። አንተ ነህ ልጅ ሁሉ ያደረስከው ብዙቷም ኦኬ
ወገን ዩቱብ አውጥቻለሁ። ሊንክ ባዮ ላይ ያላችሁ ወይ ደግሞ አሞራ ሰማይ ብላችሁ በእንግሊሽ ሰርች አድርጉ። ዩቱብ ላይ ታገኛላችሁ። ሁላችሁም ሰብስክራይብ አድርጉ። እዛ ኦኬ። ሸቅልባቸው በምር በዚህም ሸቅልበት እንዲያማራ እኔ አሪፍ ኮንተንት ይዤ እመጣለሁ። አስተማሪ የሆነ ነገሮችን ፈን የሆነ ነገሮችን ይዤ እመጣለሁ ብዬ አስቤ ነበር። እንደዛ አይሰራም። ግን በአንተ ብቻ ነው የምፈምሰው ነው ያሳያለሁ። በአንተ በዝሆን ያቺ ኩንታል ጤፍ ማያህላት በእናንተ ነው የሚሄደው። በእናንተ ነው የምንጀምረው። ያቺ ደግሞ 3 ሜትር የሚያክል አፋ ይሄን የሚያክል በማታ ሄጄ በሚያዝያ ነው የተመለስኩት። ትሄጃለሽ። በአራታችሁ ነው የሚሄድባችሁ። በአራታችሁ ዩቱቤን 50 ሺህ አደርሳታለሁ። ኦኬ። ጌም በኢሮፕ አቆጣጠር ጋይስ ሜይ 3 ነው፣ 5ኛው ወር ላይ ማለት ነው። በኢትዮጵያ 4 ሰዓት የምሽት፣ በኢሮፕ 9 ሰዓት የምሽት ማለት ነው። ማንንም ሰው እንዳይቀር ቢቀር ለራሱ በታርታ ብቻ ሌላ ምንም አልሰርዝም። ለነሱ ብዬ አልያዝኩትም። ለነሱ ብዬ የምሰርዘው ጌም የለም። ነቨር ኤቨር ገባ። እስከ መጨረሻው ጊዜ ሪኮርድ አድርገው አት ወርክ። አንተ ዝም ብለህ ስራ። አንተ ደግሞ ስራህን እንደ ቡቱታ ምን እንድትሆን በኋላ ተባረቁ መኪና ላይ ቁጭ ብለህ ትውላለህ። ስራ ክብር ነው። ኦኬ። እና ዩቱብ ሄዳችሁ ሰብስክራይብ አድርጉ ወገን። በሰፊ በኋላ ለቅላችኋለሁ በደንብ አድርጌ። እንደገና ጌሙ እንዳቀር ማንም ሰው እንዳይቀር። ኦኬ። ሜይ 3 ላይክ ቪዲዮ ሰራለሁ። አገር ውስጥ አይደለም ያለሁት ከሀገር ወጥቻለሁ። እና አስለፈሽ ቴንኪ ሶ ማች አንቺን ብላረስ ኮሜንት በጣም ያየት ነበር። ለማቻ አልተዋችሁም ወገን። ማርያም ምንም ብትል አልሰማም። እንዲቀጠቀጣለሁ እየዞርኩ ሮማን በቃ ያልጠበቅኳት ሰው ታውቃላችሁ። ማርያም በጣም ያልጠበቅኳት ሰው። እንዲያውም እኔ እኮ ጂጂን አልለካኋትም። ማርያም ጂጂ እኔን ያልኳት ኦኬ፣ እኔ በሌላ ነገር አትወሰጂው እንጂ ከጂጂ ልጆች ነው የተማርኩት። መጨረሻ ላይ ፍቅር እንደሚያሸንፍ ነው ያልኩት። ሌላ ምንም ነገር አላልኩም። አንተ ነህ እንዲህ መርተካዳና እንዲህ እንዴ! አሁን እንዲያወቃችሁ ትግራዋይ መሆኔ አሁን ያወቃችሁ ትግራዋይ መሆኔ። ልጃችን አሳልፈን አንሰጥ። ልጅሽን ጠብቂ መጀመሪያ። እንዴ ልጅሽን ሳታስተዳድር ነው እንዴ ሰው ልጅን መስጠትና? አንደኛ ነገር የእናንተን ፍቃድ የጠየቀ የለም። ልጃችሁን ስጡን አትስጡኝ ያለ የለም። ምድረ በሽተኛ ሆናችሁ ነው እንጂ የተማረ ሰውን ቁጭ ብሎ ነው የሚያዩ። ገባ? የተማረ ሰው ከሆነ ቁጭ ብሎ ነው የሚያዩ። ቁጭ ብሎ አስቦ በደንብ አድርጎ ኦኬ፣ ይሄ ልጅ ምንድነው ማለት አይደል? ልጅ እንደዚህ ከልጄ ጋር እንደዚህ ልጆችን ማየት አልፈልግም። ልጅ ስለተነጠረ እና ማን ወደደልሽ? ማን የወደደልሽ? ማን የወደደልሽ? እንደዚህ ልጆችን የልጅ ልጆችን አልወደም ስትይ ማን ደስ ያለው ባንቺ የተደሰታለ? አንቺም በኋላ ሄድብሻለሁ ከወዲሽን ቀዶ ጥልሽን እንደገና መልሼ ነው የምሰፋልሽ እዛ ውስጥ። ኦኬ። እና ባይ ዘ ዌይ ጋይስ ልወጣ ነው፣ ወደ እንትን ልሄድ ነው፣ ወደ የሆነ የሚገዛዛ ዕቃ አለኝ ጋይስ። ትንሽ ሰላም ልበላችሁ ብዬ ነው። ዩቱብ አውጥተናል። ዩቱብ ሄዳችሁ ሰብስክራይብ አድርጉ። ጌሙ አይቀርም። ገባችሁ? ጌሙ አይቀርም። ዩቱብ ሰብስክራይብ አድርጉ። የአማራ ህዝብ ደግሞ ህዝባችን ነው። የኤርትራ ህዝብ ደግሞ ህዝባችን ነው። የኦሮሞ ህዝብም ህዝባችን ነው። ገባችኋል? ከማንም ህዝብ ጋር ካሁን በኋላ መነካካትም ሆነ ማንንም ማለት አልፈልግም። ኦኬ። ማንኛውም ህዝብ ከህዝብ ጋር አይነካካም። አንድ ትግራዋይም እንዲነካካ በእኔ ምክንያት አልፈልግም። ህዝባችን ነው። خلاص ትግራዋይ እንደዚህ ቁልቋላ ምናምን ስላልከኝ አሁን ተነስቼ አንተ አማራ አይደለም ቢያንስ ብትሆንም ለራሱ አማራ ብዬ አልሰድብም። አንተን አይደለም አማራም አይደለም። ከ2-3 ዓመት በፊት ስትረግጥ የአማራ ህዝብ እንዳንተ ይረግጠዋል እንዴ?
ስትረግጠው ስታጨማድደው አደን ብትውል ነበር። አንተ ነው የአማራ ህዝብ ተቆርቋሪ ሆነ አሁን ወይ የኦሮሞ ተቆርቋሪ ሆንከው አንተ ነህ። እንዳንተ የአማራን ህዝብ ያዋረደ ይሰደባል እንዴ? ከማንም በላይ ጄኖሳይደር ነው ብለው ወጣው አንተ ነህ መጀመሪያ። የአማራን ህዝብ ጄኖሳይደር ነው ብለው ወጣው አንተ ነህ መጀመሪያ፣ ማንም አይደለም። እንደ ህዝብ ማለት ነው። አለቅላቂ ሆነ ነው ሞጣን አሁን ማርያም በጣም እያደነቁት ነው። ጅልጥ የናህያ ልጅ ልኮ ከምር ነው። ሀገር አትወክል ህዝብን አትወክል ስለሆንክ አንድ አማራን ደግሞ ያንተን ተከትሎ የሚሄድ የለም የሚሰማም የለም። ብቻ ነው እዚህ ወለል ትላለህ በቃ ገባ። እና አንተ የትግራይ ህዝብ ቆልቋል ምናምን ስላልክ የአማራን ህዝብ እያልሰድም አማራ አይደለም፣ የኦሮሞን ህዝብ እያልሰድም ኦሮሞ አይደለም። ብትሆንም ለራሱ አልሳደብም። ነገ ህዝባችን ነው፣ ከነገ ወዲያም ህዝባችን ነው። ፖለቲካን ያመጣ ፖለቲካው ራሱ ይፈታዋል። ገባ። እኔ ፖለቲካ ሰልችቶኛል። ፖለቲከኛ ነበርኩ፣ ኦፍኮርስ ፖለቲከኛ ነበርኩ። አሁንም ፖለቲከኛ ሳይሆን ሀገሬ ወዳድ ነኝ። ሀገሬን በደንብ አድርጌ ወደው ባንዲራዬን ወደዋለሁ፣ ህዝቤን ወደዋለሁ። ገባ። ህዝቤን ከማንም በላይ ወደዋለሁ፣ ሀገሬን ከማንም በላይ ወዳለሁ። ሰው እንደዚህ ስላለቻት እንደዚህ ትግሬ መሆን ትግሬ ማግባት ያለባትም ምንም ምክንያት የለም። እንኳን ማርያምን እንደ ሰው ምንም አይነት ምክንያት የለም። እና ኣብዘለኹም ተጋሩ ወላዲቲ በዝናይ ሕጂ ዝዛረቡ ዘሎ ዮኒማኛ ተደረግኩም ሓደ ሕብረተሰብ ከይትፃረፉ ለማንም ህዝብ እንዳትሳደቡ ተጋሩ ትሰምዑ ትሃልኩም። ወላዲቲ ማንም ህዝቢ ኣብዚኣ ከይትፃረፉ ኤርትራ ይበል ገለ ይበል ምንም ኤርትራ ከይትፃረፉ ጥሎዛይ ቲንኪ ሶ ማች ኤርትራ ከይትፃረፉ ንትግራይ ከይትፃረፉ ንአምሓራ ከይትፃረፉ ንኦሮሞ ማንም ሰብ ከይትፃረፉ ብቻውን የጀመረ ብቻውን እንሄድበታለን። ኦኬ ይሄ ቡቱታ በኋላ ቤቱ በደንብ አድርጌ እሄድላለሁ። ከዚህ አምጥቶ ወደዚህ ያደረገው ፀጉርን ከዚህ ወስጄ እንደገና ወደዚህ ትትላለሁ። ኦኬ አልተውህም። ማርያምን እስከ ይቅርታ ብለህ እስክትተው ድረስ አልተውህም። በአንተ ነው ዩቱብ ፂምህን አስነቅለህ ሌላውን በዚህ ባዶ ክፍት ቦታ አለ። ፂምህን በሙሉ ወደዚህ ክተተውና ጦት አሰራ ወላም ቆርጣ እንደ ሴቶቹን እና ይጀንጁ ነው ታለኝ ይጀንጁ ነው ከምሬን ነው ቆረጥ አረፍ ማረን በቃ እና እንደ ሰው ይጀንጁ ነው የሚጀንጁ ነው ታለኝ። ሀበሻ እንደዚህ አይነት ነገር ስለማይነካካ አለ በደንብ እዛ ነጮች ምናምን አይሮች ያይ ነው አላይተቱም እና እነሱን አታጣም ባይ ሻርክ ደግሞ ለምነህ ፊት ስታጣ እንደ ላይክ ባይ ዘ ዌይ አንድ ሰው ፍቅር ከሌለው ከማንም ሰው ጋር አይቀርብም። እና ፍቅር ስላልነበራት አልፈልግም አለች። በቃ ምንድነው እኔን ካላገባሽ ብለሽ መንጨርጨር ያለብህ እንዴ? ኢትዮጵያ ለራሱ እኮ ኤርትራ ወደኛ ካልተደመርሽ ብላ ስንት ዓመት ፈልጋ አሁን እቺ ተወቻት አይደለም ሴት ሀገር መናገር እኮ አልፈልግም ካለች እኮ ተዋታለህ። እና ነገም ትግራዋይ ነኝ ዛሬም ትግራዋይ ነኝ። የምደብቀው ማንነት የለም፣ የምደብቀው ሀገር የለኝም። ከነ ባንዲራዬ ነው የምገባው፣ ከነ ባንዲራዬ ቪዲዮ እሰራለሁ። ማንም የሚያሽቋለጥ ነገር የለም። ይሄ ሁሉ ህዝብ አሁን አብዛኛው ህዝብ እያየው ያለ ሮማን ኢዝ ኤ ጉድ ፐርሰን። ያ ሮማን ደግሞ ላይክ በጣም አሪፍ ሴት ማርያምን በጣም እና አንተ አቢኔርና የት ነበርን ወገና ሲዙን እስኪ እና እሄድብሃለሁ በደንብ አድርጌ ማርያም እስኪ እንዲህ ሊያን ቅጥቅጥ እንዳረገች ነዛርግን ቅጥቅጥ ማረጋት። የሊያን ስም አንተ ታጣቀም እዚህ ሶሻል ሚዲያ ላይ ጉድን ስላወጣችልህ ማለት ነው። ሻርክ ያ አንተን ደግሞ በቃ ሴት አልፈልግህም ካለች በቃ አሽቋላጭ ስለሆንክ ለፍላፊ ስለሆንክ ከዛና ከዚህ ወሬ እየገጣጠምክ ስለምታወራ ኮንትሮምሮ ስለሆንክ በቃ እንደዛ ለቶች
በቃ አልፈልግህም ካለች በቃ አልፈልግህም ነው። በማይሆን ቦታ አስገብታቸው ይሆናል። እኔ ደግሞ እረግጣቸዋለሁ አንድ በአንድ እያረኩኝ ማለት ነው። በተለይ አንቺ በቀን ኩንታል ጤፍ እያፈጨሽ የምትበዩ ሴትዮ 24 ሃወርስ ከመኪናና ከቤት የማትወጪ የእናንተ ባሎቻችን በስነ ስርዓት አድርጋችሁ ስላልጠበቃችሁ ስለፈታችሁ የሀበሻ ባል አንድ አይነት ማለት አይደለም እንዴ? እኔን በድሮኛልና በቃ አንቺንም ነገ ይበድሻል፣ ነገ አውጥቶ ይጥልሻል ምናምን። ባሎቻችሁ ስነ ስርዓት አድርጋችሁ ስላለያዛችሁ ነው። የትም እዛም እዚህም ስትንዘላዘሉ 24 ሃወርስ ዩቲዩብ ላይ ትውላላችሁ፣ 24 ሃወርስ ቲክታክ ላይ ትውላላችሁ። አትሰሩ። ቤቱ እንደመጣው ቆሽሾ ይጠብቃቸዋል። ምግብ ሳትሰሩ እዚህ ስልክ ላይ እንደዚህ ተለጥፋችሁ ይዋላችሁ። እንዴት አድርጎ ነው ባል ከእናንተ ጋር የሚኖረው? ባልሽን አንቺ ጠብቀሽ ስላላችሁ የሀበሻን ባል ይህ የሀበሻ ባል መከራውን ያገኘው። እናቴ ደግሞ በቃ የሀበሻ ባል በቃ መከራ ነው ያገኘው። እዛም እዚህም ስትንዘላዘል ያገኛታል። ሌላውን በሌላ ትደርብበታለች፣ ያገኛታል፣ ይፈታታል። ከዛ በኋላ ሁሉም ወደሱ ነገር እንትን ታደርገዋለች። አብዛኛው ጊዜ የሀበሻ ባል መናገር አይወድም። ባል ስላቸው ላክ የሀበሻን ወንድ ሰዎች በሙሉ